ምን ትሆናለች? 7 ማይነስ ኤክስ ማይነስ 1 ታደርጋለች። ማይነስ ሁለቱንም ታደርጋለች። እስከዚህ ድረስ ስለሆነ የምትሄደው ማለት ነው። እኩል ይሆናል 9 ማይነስ በተመሳሳይ ይችኛዋ 2x ታደርጋለች። ይችኛዋን ግን ፕላስ ታደርጋታለች። ለምን? ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነች ማለት ነው። አሁን የሚደመር አለ የሚቀነስ አለ። ይሄኛው 9 ሲደመር 1 ሲቀነስ 2x መሆን ይችላል። ለምን? እዚህ ወደ አረንጅ እናድርገው። ይሄኛው 7 ሲቀነስ 1 ሲቀነስ x እናድርገው። ስለዚህ ስንት ይመጣል? 6 ሲቀነስ x ነው እኩል ይሆናል። ይሄ ደግሞ 10 ሲቀነስ 2x ይመጣል ማለት ነው። በጣም አሪፍ። በጣም ቀላል። ማንና ማን? ይሄና ይሄ ላይ ከተርም ናቸው። ይሄን ወደዚህ ላመጣው ነው። ኔጌቲቭ ነበር፣ ወደዚህ ሲመጣ ምን ይሆናል? ፖዚቲቭ ነው። 2x ማይነስ ኤክስ ነው። እዚህ ጋር ማን ቀርቷል? 10 ነው። ይችኛዋ ደግሞ ወደዛ ብትሄድ ኔጌቲቭ ትሆናል። ኔጌቲቭ 6 ይመጣል ማለት ነው። ኔጌቲቭ 6 ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ 2x ሲቀነስ እዚህ ጋር 1 ነው። 1x ይመጣል እኩል ይሆናል 10 ሲቀነስ 6 ደግሞ ስንት ይመጣል? 4 ይመጣል። ስለዚህ ይሄ ማለት x እኩል ይሆናል ስንት መጣ ማለት ነው? 4 መጣ ማለት ነው። ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። ከባለፈው ሌሰናችን የቀጠለ ነው። ሶልቪንግ ሊኒየር ኢኩዌሽን። ባለፈው ሊኒየር ኢኩዌሽን እንዴት አድርገን ሶልቭ እንዳደረግ የመጀመሪያ የተወሰኑ ኤግዛምፕሎችን አይተን ነበር ያቆምነው። ከዛ የቀጠለ ነው ዛሬ ብራኬቶች እና ሌሎች የሆኑ ኢኩዌሽኖችን ታይፕ ሲኖሩ እንዴት አድርገን ሶልቭ እንደምናደርግ የምንሰራበት ሌሰናችን ነው ተማሪዎች። አይሆፕ አሪፍ ጊዜ ከኛ ጋር ተሰልፋላችሁ። በደንብ ተሳተፉ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ጀምሩ። አብረን በደንብ እንሰራለን። የመጽሐፋችሁን አንድ ባንድ ሆነ ጥያቄዎች ስለምንሰራ በእርግጠኝነት ይህን ቻናል ካያችሁ በእርግጠኝነት ማትማቲክስ በእርግጠኝነት አሪፍ ነገር እንደምትጨብጡበት ተስፋ እናደርጋለን ማለት ነው። ቀጥታ ወደ ሌሰናችን እንሄዳለን ማለት ነው። በጣም አሪፍ። ኦኬ ባለፈው ታስታውሱ ከሆነ ላይክ ተርሞችን እየሰበሰብን ወደ ሌፍት ሃንድ ሳይድ እና ወደ ራይት ሃንድ ሳይድ እየሰበሰብን ከዛ በኋላ ሊኒየር ኢኩዌሽኖችን ሶልቭ ስንል ያደርገን ነበር ማለት ነው። በዛ ሩል ውስጥ አንዳንድ የምንከተላቸው ሩሎች አሉ። ልክ እዚህ ጋር እንደምታዩቸው የብራኬት መኖር ምን ያህል ፋክተር እንዳለው የምናይበት ነው። ኔጌቲቭ ከፊት ካለች እያንዳንዱ ላይ እንደምትገባ እዚህ ጋር እንደምታዩት አያችሁ። ኔጌቲቭ ዋን ፖዚቲቭ እንደምታደርገው እዚህ ጋር ምን ያህል ሳይድ ማባዛት ከፊት ከሆነ ብራኬት ካለ ማባዛት ያለው ቁጥር እየገባ ሁለቱንም ከሆነ 2 3ም ከሆነ 3 እየገባ እያባዛ ቼንጅ ምን ያህል እንደሚያመጣ አንድ ባንድ በኤግዛምፕል የምናይበት ሌሰናችን ነው ማለት ነው። እስከ መጨረሻው ድረስ አብረን እንቀጥላለን። በጣም አሪፍ። ለምሳሌ ምንድነው የሚለው የመጽሐፋቸው የመጀመሪያው ሪሙቭ ዘ ብራኬት ኤንድ ሲምፕሊፋይ ዘ ፎሎዊንግ ኤክስፕሬሽን ነው። እዚህ ጋር ያየናቸውን ሩሎችን የምንጠቀም ኤ ለምሳሌ ስንሰራው ምንድነው የሚለው 3 ማይነስ 2x ማይነስ መጀመሪያ ብራኬቱን ሪሙቭ ካደረግን ነበር ዩዚንግ ሩል። ከዛ በኋላ ላይክ ተርሞችን እየሰበሰብን የሚደመረውን የሚቀነሰውን እንቀንሳለን ማለት ነው። ምን ይሆናል አሁን? ይሄ 3 ማይነስ እቺ ማይነስ ልትገባ ነው እንግዲህ ሁለቱም ጋር 3 ማይነስ 2x ትሆናለች። ኔጌቲቭ ታይምስ ኔጌቲቭ ደግሞ ምን ታደርጋለች? ፖዚቲቭ 5 ታደርጋለች ማለት ነው። አያችሁ? በጣም አሪፍ። ስለዚህ አሁን እዚህ ጋር የሚደመራል ይሄና ይሄ መደመር ይችላል። ስለዚህ አንድ ላይ ላድርገው 8 ይመጣል። 3 ሲደመር 5 ማለት ነው ማይነስ 2x መጣ ማለት ነው። ከዚህ በላይ መደስ ስለማይችል ባይኖሚያል ይሆናል ማለት ነው። ከዛ ደግሞ እስኪ ደግሞ በዚህ መሰረት አሁን ሲን እንየው። ደግሞ ቢ በጣም ቀላል ስለሆነ ማለት ነው ቀጥታ ማጥፋት መደመር ከሆነ ምንም ትርጉም የለውም። ለምን? ምንም የሚለው ሩል አለ። ኤ ፕላስ ቢ ፕላስ ሲ ከሆነ ቀጥታ ኤ ፕላስ ቢ ፕላስ ሲ ማድረግ ይቻላል ማለት ነው። መደመር ከፊት ካለ ለውጥ የለውም። መቀነስ ካለ ብቻ ነው እና ማባዛት ካለ ብቻ ነው የሚገቡት ማለት ነው። ኦኬ ሲ ምንድነው የሚለን? 3m ማይነስ 2 ኢንቱ m ማይነስ 3 ይለናል። ማይነስ 2 ትገባለች ወደ ውስጥ ማለት ምን ይሆናል? 3m ማይነስ 2m ይመጣል። ማይነስ 2 ታይምስ ማይነስ 3 ደግሞ ፕላስ ይሆናል። ኔጌቲቭ ታይምስ ኔጌቲቭ 2 ሲባዛ 3 ደግሞ 6 ይመጣል ማለት ነው። ከዚህ በኋላ ይሄና ይሄ ምን ይሆናል? መደመር ይችላል። ስለዚህ 3m ማይነስ 2m ስንት ይመጣል? 1m ነው። ስለ 1m ፕላስ 6 ነው። 1m ማለት m ነው። ሲምፕሊ m ፕላስ 6 ማለት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ዲ ደግሞ ምን ይለናል? ዲን ሶልቭ እናድርገው። ማይነስ 5n ፕላስ አሁን 3 ሊገባ ነው። 3 ታይምስ 4 12 ይመጣል። ከዛ ማይነስ አሁንም 3 ይገባና ይሄ ማይነስ 6n ይመጣል ማለት ነው። በጣም አሪፍ። እቺና አሁን ምን እቺና እቺ ምን ይሆናል? መደመሩ መቀነስ ይችላሉ። ስለዚህ ላይክ ተርምስ ማይነስ 5n ማይነስ 6n ፕላስ 12 ማለት ነው። ማይነስ 5 ማይነስ 6 ይመጣል። ማይነስ 11 ማይነስ 11 ፕላስ
12 መጣ ማለት ነው። ከዚህ በላይ ስለማይል ይሄ ባይኖሚያል ተርም ይባላል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ በዚህ ያን ላይክ ተርሞችን መሰብሰብ ይቻላል ነው። ሶ ኤግዛምፕል 7 የመጻፋቸው ሶልቭ ዘ ፎሎዊንግ ኢኩዌሽንስ ነው። እነዚህ አካባቢ ያሉትን ሩሎች ተጠቅመን አሁን ስንሰራቸው የነበሩት እንዴት ሶልቭ እናድርጋቸው። ሶ ኤ ለምሳሌ ምንድነው የሚለው አሁን ስናስገባው ምንድነው 4 ታይምስ 2x ምን ይመጣል? 4 ታይምስ 2x ፕላስ 4 ታይምስ 3 አይደለም የሚሆነው እኩል ይሆናል 36 ይሆናል ማለት ነው። ስለዚህ 4 ታይምስ 2x ስንት ይመጣል? 8x መጣ ማለት ነው። 8x ፕላስ 4 ታይምስ 3 12 መጣ እኩል ይሆናል 36 መጣ። ሶ አሁን ይቺና ይቺ ላይክ ተርም ስለሆኑ ወደዚህ ሄዳ መቀነስ ትችላለች ማለት ነው። ስለዚህ 8x እኩል ይሆናል 36 ሲቀነስ 12 መጣ። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ 8x እኩል ይሆናል ይሄ ደግሞ ስንት ይመጣል? 24 ይመጣል ኦቨር 8 እናደርጋለን። እዚህ ጋር ኦቨር 8 እናደርጋለን። 8 ይጠፋል፣ ኤክስ ብቻውን ይቀራል። 24 ሲካፈል ለ8 ደግሞ ስንት ጊዜ ይመጣል? 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን እንዲያል ኦኬ፣ በዚህ መሰረት እስኪ ዲን ደግሞ እንስራለን። ዲ ደግሞ ምንድነው የሚለው አሁን ማስገባት ነው። ዲን በተመሳሳይ ምን ይሆናል? 4x ይመጣል 4 ታይምስ 1 ደግሞ ማይነስ 4 ይመጣል አይደለም? yes ከዛ ፕላስ እዚህ ጋር ብቻ 3 እስከዚህ ድረስ ገብታ ታባዛለች 3x ይመጣል ፕላስ የምን ይሆናል 6 ይመጣል። ለምን 3 ታይምስ 2 6 ስለሚመጣ ማለት ነው። ይቺ ይኸውላችሁ እዚህ ጋር ገብታ ታባዛለች ነው ገብታ ታባዛለች። ልክ እዚህ ጋር 4xንም አንድንም እንዳባዛቸው ማለት ነው። ሁሉ ይሆናል እዚህ ጋር 5ን በተመሳሳይ ኤክስንም ታባዛለች እንደገና ደግሞ 4ንም ታባዛለች። ስለዚህ 5x ማይነስ 20 5 ሲባዛ በአራት 20 ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይህችና ይህች መደመር ይችላሉ እዚህ ጋር። ስለዚህ ምን እናደርጋለን? 4x ፕላስ 3x ይመጣል ማይነስ 4 ፕላስ 6 ይችና ይች ደግሞ መደመር ይችላሉ እኩል ይሆናል 5x ማይነስ 20 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ 4x ሲደመር 3x ስንት ይመጣል? 7x ይመጣል። ኔጌቲቭ 4 ሲደመር 6 ደግሞ 4 ብረድ አለበት 6 ብረድ አለች ሲደመር ፖዚቲቭ 2 ይመጣል እኩል ይሆናል 5x ሲቀነስ 20 ይመጣል። በጣም አሪፍ። ከዛ ማና ለላይክ ተርም ላይክ ተርም ይሄና ይሄ ላይክ ተርም ናቸው። ስለዚህ መቀነስ ይችላሉ ማለት ነው። ወደዚህ መምጣት ይችላል። ያ ማለት 7x መቀነስም መደመርም ስለሚችሉ ላይክ ተርም ስለሆኑ ማለት ነው። ሶ ምን መጣ አሁን 7x ማይነስ ይሆናል 5x ፖዚቲቭ ስለነበረ ነው እኩል ይሆናል ማን ቀርቷል? እዚህ ብቻው ማይነስ 20 ቀር። ከዛ ይቺ ደግሞ ተሻገር ሲቀነስ 2 መጣ ማለት ነው። በጣም አሪፍ። ይሄ ስንት ይመጣል? አሁን 7x ቀነስ 5x 2x ይመጣል እኩል ይሆናል ይሄኛው ደግሞ ኔጌቲቭ 22 ለምን ኔጌቲቭ 20 ሲደመር ኔጌቲቭ 2 ስለሆነ ይሄ ኔጌቲቭ 22 ነው። ከዛ ኦቨር 2 እናደርጋለን x እኩል ይሆናል ኔጌቲቭ ኦቨር ፖዚቲቭ ኔጌቲቭ ነው 22 ሲካፈል ለ2 11 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ አሁን እንዲህ እያልን ማንኛውም ጥያቄው ሶልቭ ማድረግ እንችላለን። ምንድነው ያያችኋቸውን እዛ ጋር ሩሎችን መከተል ብቻ ነው የሚጠበቅብን ማለት ነው። የመጻፋችሁ ኤክሰርሳይዝ 3 ፖይንት ስንት ነበረ? ከላይ ያለው 3.23 ነው እንሳ አንድ ባል ይሄስ ለምሳሌ ይሄ ብራኬት ከፊቱ ምንም ነገር ስለሌለ እንዳለ ማውጣት ይችላል። ይሄ ማለት x - 1 = 11 ነው። ሶ እቺ ኔጌቲቭ ስለሆነ የኔጌቲቭ ተቃራኒ ፖዚቲቭ ነው። ወደዛ ነው እንወስዳታለን ፖዚቲቭ አድርገን። ሶ x እኩል ይሆናል ስንት ነው? 11 ሲደመር 1 እናደርጋለን። ሶ x እኩል ስንት ይመጣል? 12 ይመጣል። በጣም አሪፍ። እዚህ ጋር ደግሞ እቺ ኔጌቲቭ አያችሁ ትገባለች። ምን ትሆናለች? 7 ማይነስ x ማይነስ 1 ታደርጋለች። ማይነስ ሁለቱንም ታደርጋለች። እስከዚህ ድረስ ስለሆነ የምትሄደው ማለት ነው። እኩል ይሆናል 9 ማይነስ በተመሳሳይ ይችኛዋ 2x ታደርጋለች። ይችኛዋን ግን ፕላስ ታደርጋታለች። ለምን? ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነች ማለት ነው። ሶ አሁን የሚደመር አለ የሚቀነስ አለ። ይሄኛው 9 ሲደመር 1 ሲቀነስ 2x መሆን ይችላል። ለምን? እዚህ ወደ አረንጅ እናድርገው። ይሄኛው 7 ሲቀነስ 1 ሲቀነስ x እናድርገው። ስለዚህ ስንት ይመጣል? 6 ሲቀነስ x ነው እኩል ይሆናል። ይሄ ደግሞ 10 ሲቀነስ 2x ይመጣል ማለት ነው። በጣም አሪፍ። ሶ በጣም ቀላል ማንና ማን ይሄና ይሄ ላይ ከተርም ናቸው። ሶ ይሄን ወደዚህ ላመጣው ነው። ኔጌቲቭ ነበር ወደዚህ ሲመጣ ምን ይሆናል? ፖዚቲቭ ነው። 2x ማይነስ x ነው። ሶ እዚህ ጋር ማን ቀርቷል?
10 ነው። ይችኛዋ ደግሞ ወደዛ ብትሄድ ኔጌቲቭ ትሆናለች። ኔጌቲቭ 6 ይመጣል ማለት ነው። ኔጌቲቭ 6 ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ 2x ሲቀነስ እዚህ ጋር 1 ነው። 1x ይመጣል እኩል ይሆናል 10 ሲቀነስ 6 ደግሞ ስንት ይመጣል? 4 ይመጣል። ስለዚህ ይሄ ማለት x እኩል ይሆናል ስንት መጣ ማለት ነው? 4 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን እንቀጥላለን። ተመሳሳይ ነው። ቢ በጣም ቀላል ነው። በዚህ መልኩ እስኪ ኤፍን እንየው። ኤፍ አሁን ምን ይመጣል ማለት ነው? 5 ሲባዛ በ1 5 ሲቀነስ 5 ሲባዛ በ2 ኤ 10 ኤ እኩል ይሆናል ማይነስ ይችኛው 12 ይመጣል። ማይነስ 3 ታይምስ ማይነስ 4 ኤ ፕላስ 12 ኤ ይመጣል እኩል ይሆናል ምን መጣ? 0 መጣ ማለት ነው። እዚህ ጋር ይደመራል። ይሄና ይሄ ላይክ ተርም ናቸው። ይቺና ይቺ ደግሞ ላይክ ተርም ናቸው። ስለዚህ 5 ሲቀነስ 12 ሲቀነስ 10 ኤ ሲደመር 12 ኤ እኩል ይሆናል ምን? 0። 5 ሲቀነስ 12 ስንት ነው? ኔጌቲቭ 7 ይመጣል። ይሄ ደግሞ ኔጌቲቭ 10 ሲደመር 12 ስንት ነው? ሲደመር 2 ኤ መጣ ማለት ነው። እኩል ይሆናል 0። ይችኛዋና ይችኛዋ ምንድነው ላይክ ተርም ስለሆነ ወደዚህ ማምጣት ይችላለሁ። ምን ይመጣል አሁን? 2ኤ ብቻውን ይቀርና እኩል ይሆናል 0 ሲደመር 7 ይመጣል ማለት ነው። 2ኤ እኩል ይሆናል 7 ነው። እሺ ምን ይሆናል አሁን? ኦቨር 2 ሳደርገው ኤ እኩል ይሆናል እቺ በዚህ ካንሰል ትደረጋለች 7 ኦቨር 2 ይመጣል። ደግሞ 3.5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዲህ ያን ማንኛውም ነገር እዚህ ጋር ሶልቭ ማድረግ እንችላለን ማለት ነው። በጣም አሪፍ። እሺ ጂን እንወስድ በተመሳሳይ ጂ ደግሞ ምንድነው የሚለን? ይቺ በነገራችን ላይ የጂ ፓርት ነች። ፓርት ኦፍ ጂ ነች እስከዚህ ድረስ ያለችው ማለት ነው። 3x ፕላስ 7 ፕላስ ይችኛዋ ልናስገባ ነው። ይችኛዋ እዚችንም ስናባዛ 3x ማይነስ 3 ይሆናል አይደለ? 3 ታይምስ x 3x 3 ታይምስ 1 3 ግን ማይነስ ነው። ከዛ እኩል ይሆናል 2 ታይምስ 4x ይመጣል እቺ ፓርት ማለት ነው። ከዛ ፕላስ ይችኛዋ 6 ስለሆነች ፕላስ 12 መጣ ማለት ነው። ለምን 2 ሲባዛ በ6 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን እዚህ ጋር 3x እና እዚህ ጋር 3x አለ። ስለዚህ 3x ሲደመር 3x ፕላስ 7 ሲቀንስ 3 ይችና ይች ማለት ነው። እኩል ይሆናል 4x ፕላስ 12 እናደርጋለን። 3x ፕላስ 3x 6x ይመጣል ማይነስ ማነው ፕላስ 4 ነው። 7 ሲቀነስ 3 4 ስለሆነ እኩል ይሆናል 4x ፕላስ 12 ይመጣል ማለት ነው። ይችኛዋና ደግሞ ይችኛዋ ላይክ ተርም ስለሆነ ልሰብስባቸው። ይሄ ማለት 6x ሲቀነስ 4x ለምን ፖዚቲቭ ስለሆነ ከእኩል ይሆናል ሲሻገር ኔጌቲቭ ይሆናል። እኩል ይሆናል ይሄ 12 ብቻውን ቀርቷል። ወደዛ ስናሻገር በ4 ደግሞ ኔጌቲቭ 4 ይመጣል ማለት ነው። በጣም አሪፍ። ስለዚህ ምን ይመጣል አሁን? 6x ሲቀነስ 4x 2x ይመጣል እኩል ይሆናል ይሄ ደግሞ 8 ይመጣል። 12 ሲቀነስ 4 8 ነው። ኦቨር 2 ስናደርገው x እኩል ይሆናል ይሄኛው በዚህኛው ይጠፋል። x እኩል ይሆናል ስንመጣ 4 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ማንኛውም አይነት ጥያቄ በዚህ መልኩ እናንተን የሚከብዳችሁ አይመስለኝም ማለት ነው። እንዲህ ያን ማንኛውም ሊኒየር ኢኩዌሽን ሶልቭ ማድረግ እንችላለን። አሁን ደግሞ በፍራክሽን ፎርም ቢሰጠንስ እንዴት አድርገን ነው ኢንቮልቪንግ ፍራክሽን አይነት ታይፕ ቢሰጠን ምንድነው የምናደርገው የሚለውን ደግሞ እናያት እስኪ። በጣም አሪፍ። በፍራክሽን ፎርም ከተሰጠን በጣም ቀላል ነው። ኤልሲኤም ነው የምንፈልገው። ለምሳሌ ኤን ነው ክሪስ ክሮስ ባለፈው ክሪስ ክሮስ ያልኳችሁ ነበር አይደለ? እሱን ነው አፕላይ የምናደርገው። ምንድነው የምናደርገው? አሁን ይችን በዚህ እናባዛለን ከላይ ያለውን ማለት ነው። ይችን ደግሞ በዚህ እናባዛለን ማለት ነው። ምንድነው የምናደርገው? አሁን 3 ኢንቱ ኤክስ ፕላስ 2 እናደርጋለን። ይችን በየት እናባዛዋለን? በዚህ እናባዛለን። እኩል ይሆናል እዚህ ጋር 5 ሲባዛ በ4 ነው። ይሄን ማባዛት ነው። እቺ 3 ታይምስ ኤክስ 3x ፕላስ 3 ታይምስ 2 6 እኩል ይሆናል ስንት ይመጣል? 20። ከዚህ በኋላ የምታውቁት ሶልቭ ማድረጊያ መንገድ ነው የምንከተለው። ሰዎች እና ይቺ ላይክ ተርም ስለሆነ ይችን ወደዚህ ላሻገራት ነው ወደዚህ ማለት ነው። መደመር ስለሆነ መቀነስ ትሆናለች። ስለዚህ 3x እኩል ይሆናል 20 ሲቀነስ 6 ነው። 20 ሲቀነስ 6 ደግሞ 14 ይመጣል። 3x ነው ኦቨር 3 ያደርግና
ኤክስ እኩል ይሆናል 14 ኦቨር 3 አደርገዋለሁ ማለት ነው። 14 ኦቨር 3 አደርጋለሁ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን በተመሳሳይ መጀመሪያ ይሄንን መደመር አለ። ከዛ በኋላ ነው ኦቨር 1 አድርገን ክሮስ የምናደርገው። ሲደመር ለምሳሌ አሁን 1 ኦቨር 3 ሲደመር 2 ኦቨር 5 ብንል እንዴት ነው የምናደርገው? ይሄንን መጀመሪያ ይሄንን አባዛ። አንደኛው ቀላሉ መንገድ ይሄ 15 ይሆንና ከዛ በኋላ ምን እናደርጋለን? ክሮስ አይደለም 5 ሲባዛ በ1 5 ሲደመር 3 ሲባዛ በ2 6 ብለን አይደለ 11 ኦቨር 15 የምናደርገው። በተመሳሳይ ይሄኛውን ኑሩ እንደዚህ የምናደርገው። ስለዚህ ምን እናደርጋለን? መጀመሪያ ከታች ያለው ስንት ይመጣል? 30 ይመጣል አይደለ? ለምን 3 ሲባዛ በ10 30 ነው። ከዛ በኋላ ምን እናደርጋለን? ይሄኛውን በዚህ እናባዛ፣ ይህችን ፓርት በዚህች እናባዛለን። ስለዚህ 10 ኢንቱ ኤክስ ፕላስ 1 ከዛ ፕላስ ስለሆነ ፕላስ እናደርጋለን። ማይነስ ቢሆን ኖሮ ደግሞ ማይነስ እናደርግ ነበር። ከዛ ደግሞ ይችኛዋን ደግሞ በአንድ እናባዛለን፣ በዚህኛው እናባዛለን ማለት 3 ኢንቱ ኤክስ ማይነስ 1 ከዛ በኋላ ባን 12 ኦቨር 1 ከዚህ በኋላ ነው ክሮስ የሚቀጥለው ማለት ነው። ከዚህ በኋላ ነው ክሮስ የሚቀጥለው። በጣም አሪፍ። ሰው እንጨርሰው። ይሄኛውን ስናደርገው ምን ይሆናል? አሁን እሺ ይሄ ሲወጣ ምን ይሆናል? አሁን ይችባል ይሄን አባት 10 ኤክስ ፕላስ 10 እቺ ሁለቱን እየገባ ያባዛል ማለት ነው። ሲደመር 3ም እዚህ ጋር በተመሳሳይ ሲሆን 3x ማይነስ 3 እቺ ማይነስ 1 ስለሆነች ኦቨር ዘ ሆል ስንት 30 እኩል ይሆናል 12 ኦቨር 1 ይመጣል። ይሄ 10x እና 3x ይደመራል ስንት ይመጣል? 13x ይመጣል። 10 ማይነስ 3 ስንት ይመጣል? ፕላስ 7 ይመጣል ኦቨር 30 እኩል ይሆናል 12 ኦቨር 1። አሁን ይሄን ክሮስ ማድረግ እንችላለን። ይሄኛው አንድ በዚህ በሙሉ ይባዛል። ይሄ ማለት 1 ኢንቱ 13x ፕላስ 7 እኩል ይሆናል አይደለ? ያ 30 ሲባዛ በ12 ይመጣል ማለት ነው። 30 ሲባዛ በ12 አባዙት 360 ይመጣል። ይሄ አንድ ሲባዛ በ13x ለውጥ ስለሌለ 13x ፕላስ 7 ይመጣል። ይችና ይሄ ደግሞ ላይክ ተርም ስለሆነ ምን ማድረግ ይችላል? ወደዛ መሄድ ይችላል። ስለዚህ 13x እኩል ይሆናል 360 ሲቀነስ ምን ይሆናል? 7 ነው። ይሄ 353 ይመጣል። ከዛ 13x እኩል ይሆናል 353 ይመጣል ኦቨር 13 እናደርጋለን ማለት ነው። ይሄ በዚህ ይጠፋል። x እኩል ይሆናል 353 ኦቨር 13 ይመጣል ማለት ነው። ሜቢ ከተከፈለ አላውቅም። የሚካፈል ከሆነ የሚካፈል ነው። እስቲ እናካፍለው። 353 ለ13 ከዚህ ጋር እንቁረጥ። 3 ጊዜ ሄድን 2 ጊዜ ይመጣል 26 9 93 ይካፈላል በስንት ነው? በ5 በ6 6 ጊዜ ባባዛው ስንት ነው? 6 18 78 ይመጣል። 9 ባረገው 9 27 8 ባረገው 8 የሚካፈል አይደለም። እንዳለ እናስቀምጣለን። እንዳለ ማስቀመጥ ይቻላል ማለት ነው። በቃ ምን አንጨናነቀ። እሺ ተመሳሳይ ነው። ይሄኛውም ተመሳሳይ ነው ማለት ነው። ምን እናደርጋለን? ይችኛው ለምሳሌ በጣም ቀላሉ መንገድ ሁለት መንገድ ኤልሲኤም የምፈልግ አንድ ነው። ካልሆነ ግን ምን እናደርጋለን? 8 ሲባዛ በ4 ስናደርጋለን 32 እናደርግና ከዛ በኋላ ምንድነው ይሄን በዚህ 4x ይመጣል። 4 ሲባዛ በx ማለት ነው። ሲደመር መደመር ስለሆነ 8 ሲባዛ በ7 ደግሞ 56 እኩል ይሆናል 5 ኦቨር 6 ይመጣል። ስለዚህ ምን ማለት 4x ፕላስ 56 ኦቨር 32 እኩል ይሆናል 5 ኦቨር 6 መጣ። ከዛ ክሮስ ማለት ይችን በማን እናባዛለን? በዚህ እናባዛለን እኩል ይሆናል። ይችን ደግሞ በማን እናባዛለን? በዚህ በ5 አባዝተን ውጤቱን እናገኘዋለን ማለት ነው። በተመሳሳይ ነው። ይሄኛውም በተመሳሳይ ነው የምናደርገው። ከፈለገ መጀመሪያ ሁለቱን ደምረን ከዛ ከሶስተኛው ጋር ደምረን መጨረሻ ላይ ኦቨር 1 አድርገን ክሮስ ማድረግ እንችላለን። ሌላኛው ለምሳሌ እንስራው። ለምን አንሰራው? እንስራው። በጣም አሪፍ። ምን እናደርጋለን? አሁን በኤልሲኤም ደግሞ ልሞክረው። ምናልባት ኤልሲኤም በደንብ እንድትረዱ የ3 የ2 እና የ12 ኤልሲኤም ኦፍ 3 2 እና 4 ስንት ይመጣል?
12 ይመጣል። 12 ይመጣል። ስለዚህ አሁን ምን አደርጋለሁ? 12 አረግና 12 ሲካፈል ለ3 ስንት ነው? 4 ነው አይደል? ስለዚህ 4 በዚህ ያደርጋለሁ ማለት። ስለዚህ 4 ኢንቱ 2x ፕላስ 3 ፕላስ 12 ሲካፈል ለ2 ስንት ይመጣል? 6። ስለዚህ 6 ኢንቱ x ማይነስ 1 አደርጋለሁ። ከዛ አሁንም ፕላስ 12 ሲካፈል ለ4 3 ነው። ስለዚህ 3 ኢንቱ x ፕላስ 1 እኩል ይሆናል 8 ኦቨር 1 አደርጋለሁ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄኛውን አሁን ማለት 4x ስንት ይመጣል? 8x ፕላስ 12 ለምን 4 ሲባዛ በ2x 8x ነው። 4 ሲባዛ በ3 12 ነው። ሲደመር ይሄኛው በተመሳሳይ 6x ማይነስ 6 ይገባለች። በተመሳሳይ ይሄኛውን ሲገባ 3x ፕላስ 3 መጣ ማለት ነው። ከዛ ኦቨር ዘ ሆል ስንት ይመጣል? 12 ይመጣል ነው። እዚህ ኳልቱ 8 ኦቨር 1 ይመጣል ማለት ነው። አሁን እዚህ ጋር የሚደመረውን እንደምረው 8x ሲደመር 6x 14x 14x ሲደመር 3x 17x ፕላስ 12 ሲደመር ኔጌቲቭ 6 ፖዚቲቭ 6 ይመጣል። ሲደመር 9 መጣ ማለት ኦቨር 12 እኩል ይሆናል ስንት? 8 ኦቨር 1 ከዛ ክሪስክሮስ አንድ ሲባዛ ከላይ ያለው ምንም ለውጥ ስለሌለው ምን ይሆናል? አሁን 12x ፕላስ 9 ቺን ቀስተነች እኩል ይሆናል 12 ሲባዛ በ8 ስንት ይመጣል? 96 አባዙት ከፈለጋችሁ ማለት ነው። ከዛ ምን ይመጣል? አሁን 12x እቺኛዋ ወደዛ መሄድ አለባት ፕላስ ነው ወደዛ ሴት ምን ይሆናል? 96 ሲቀነስ 9 ይመጣል። ይሄ ስንት ይመጣል? 96 ላይ 9 87 አይ ቲንክ 87 ላይ 9 ሲደመር 90 ያልክ ነው። 12 x ይመጣል ኦቨር 12 ኦቨር 12 ስናደርገው ስንት ይመጣል? አሁን ይሄ x እኩል ይሆናል ይሄ በዚህ ይጣፋል። ካስፈለገ ወደዚህ መምጣት ይችላል። ወደዚህ መጣን እንችላለን። x እኩል ይሆናል 87 ኦቨር 12 ይመጣል። ሚስ ያደረግነው ነገር ምናልባት ካለ እሱ ጋር ማረጋገጥ ያስፈልጋል። ያ አይ ቲንክ ሚስ ያደረግነው ነገር ያለ አይመስለኝም። ምናልባት ስናባዛ ተሳስተን ከሆነ ማለት ነው። በጣም አሪፍ ነው። ኦኬ እንቀጥላለን። ዴፊኒሽን ሌላኛው ነው። ኢኩቫለንት ኢኩዌሽን ማለት ምን ማለት ነው? ኢኩቫለንት የመጻፋችሁን ኢኩቫለንት ኢኩዌሽን ማለት ሁለት የተለያዩ ኢኩዌሽኖች አንድ አይነት መልስ የሚያመጡ ከሆነ ሴም የሆነ ሶሉሽን የሚያመጡ ከሆነ እነዚያ ሁለቱ አንድ አይነት ኢኩዌሽን ምንድነው? ኢኩቫለንት ኢኩዌሽን ብለናቸው እንጠራቸዋለን። ለምሳሌ የኛው ነው እዚህ ጋር 2x - 1 እኩል ይሆናል 11 ይላል። አንደኛው ይሄ ነው። ሌላኛው ደግሞ ምን ይላል? x + 12 እኩል ይሆናል 3x ይላል። ሁለቱን ለየብቻ ሶልቭ እናደርጋቸውና አንድ አይነት መልስ ካመጡልን ምን እንላቸዋለን? ኢኩቫለንት እንላቸዋለን ማለት ነው። ይህችን ሶልቭ እናደርግ በመጀመሪያ ደረጃ ይህችን ላይክ ተርም ሲሆን ይቀነሳል። ወደዛ ልወስዳት ነው። 2x እኩል ይሆናል ወይ መቀነስ ነው። ወደዛ ሲሄድ መደመር ይሆናል። 11 ሲደመር 1 ነው። 2x እኩል ይሆናል ይሄ ደግሞ 12 ይመጣል ኦቨር 2 x = ይሄ በዚህ ጠፋል 6 መጣ። አሁን አንደኛው 6 ይሄኛው 6 ከመጣ ልክ ነው ማለት ነው። ካልሆነ ግን አይደለም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ምን እናድርግ? ይቺንና ደግሞ ይቺንዋ ይሄኛውና ይሄኛው ላይክ ተርም ስለሆነ 12 እኩል ይሆናል ወደዛ ሲሄድ 3x ሲቀነስ 1x እናደርጋለን። 3x ሲቀነስ 1x 2x ነው። ይሄ 12 ነው ኦቨር 2 ነው። ይበዝ ጠፋ። ይሄ 6 = x መጣ። ልክ ነው ማለት አያችሁ፣ ተመሳሳይ ነው። 6 = 6 መጣ። ኢኩቫለንት ባይሆኑ ኖሮ ግን የተለያየ መልስ ነበር የሚመጣ። ለምሳሌ x = አንደኛው ለምሳሌ ይሄ 4 ቢሆን ነው x = 4 ቢሆን ነው x = 6 ቢሆን ይሄ ምን መሆን አይችሉም ማለት ነው። ኢኩቫለንት መሆን አይችሉም ማለት። ስለዚህ ኢኩቫለንት የምንለው አንድ አይነት መልስ የሚያመጡ ከሆነ ነው። በጣም አሪፍ። ስለዚህ በዚህ መልኩ ማንኛውም ኢኩዌሽን ተሰጥቶ ፔር ኦፍ ቢሰጡ ኢኩቫለንት ናቸው ወይስ አይደሉም ብለን መመለስ እንችላለን ማለት ነው። ይሄኛው አንድ ኤክሰርሳይዝ የመጻፋችሁን ኤክሰርሳይዝ እንስራው። ኤክሰርሳይዝ 3.24 ይሄ በጣም ቀላል ነው። ይሄኛው የመጀመሪያው ኤልሲኤም እንፈልግ። ኤልሲኤም ኦፍ የ13 እና የ26 ኤልሲኤም 26 ነው ራሱ። ስለዚህ ክሪስ ክሮስ አንደኛው ክሪስ ክሮስ ነው። ቁጥሩ ስለሚበዛ በክሪስ ክሮስ መሄድ ትችላላችሁ፣ ግን ቁጥሩ በጣም ስለሚበዛ ኤልሲኤም የተሻለ ሊሆን ይችላል። ስለዚህ 26 እንልና 26 ሲካፈል 13 2 ነው። 2 ሲባዛ በ5 x
ቴን ኤክስ ይመጣል ፕላስ 26 ሲካፈል 26 አንድ ነው። አንድ ሲባዛ 5x 5x ይመጣል እኩል ይሆናል አንድ መጣ ማለት ነው። ሶ ከዚህ መጣ ስንት ይመጣል አሁን 15x ሶሪ እዚህ ከታች ልጻፈው። ስለዚህ ምን መጣ አሁን 15x ኦቨር 26 እኩል ይሆናል 1 ኦቨር 1 እናድርገና ክሪስ እናደርገዋለን። ይሄ ማለት ምን ማለት ነው 15x እኩል ይሆናል 26 መጣ ማለት ነው። ኦቨር 15 ኦቨር 15 ይመጣል። ይሄ በዚህ ይጠፋል። x እኩል ይሆናል 26 ኦቨር 15 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ይሄኛው በተመሳሳይ ግን ላይክ ተር መጀመሪያ የሚደመረዋል ማለት 7x ኦቨር 10 ቺኛዋን ላይክ ተርም ስለሆነ ወደዚህ እናምጣት ማይነስ 3x ኦቨር 5 እኩል ይሆናል ይቺኛዋ 2 ቀርታለች ማይነስ 3 ኦቨር 2 ብቻዋን ወደዛ ስለዚህ ሶ ይችን ማለት ነው። ሶ መጀመሪያ ይሄኛውን ልስራ ከዛ በኋላ ደግሞ ይሄኛውን ልስራ ከዛ ክሪስ ክሮስ የሚሆነው ክሪስ ክሮስ እናደርጋለን ማለት ነው። ሶ ኤልሲኤማቸው 10 ይሆናል 10 እናድርገው እዚህ ጋር ሶ 10 ሲካፈል 10 አንድ ነው። አንድ ሲባዛ 7 7x ነው። ሶ ማይነስ አሁን ማይነስ ስለሆነ 10 ሲካፈል 5 2 ነው። 2 ሲባዛ 3x 6x ይመጣል እኩል ይሆናል የዚህኛው 2 ይሆናል የቀረ ከዛ ክሪስ ክሮስ ማድረግ እንችላላችሁ። 2 ሲባዛ 4 ይመጣል ይሄኛው ሲቀነስ 3 ይመጣል ማለት ነው። በጣም ይሄኛው 1x ይመጣል ኦቨር 10 እኩል ይሆናል ይሄኛው 1 ኦቨር 2 መጣ። ይሄ ማለት ምን ማለት ነው x ኦቨር 10 እኩል ይሆናል 1 ኦቨር 2 ነው። ክሪስ ክሮስ እናድርገው 2x ይመጣል አይደል 2 ታይምስ x እኩል ይሆናል ይሄ 10 ሲባዛ 1 10 ይመጣል። ሶ ኦቨር 2 የጠፋ x ኢኳልስ ቱ 10 ኦቨር 2 ስንት ይመጣል 5 ይመጣል። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሌላኛው ሁለተኛው ምንድነው የሚለው which of the following equations are equivalent ነው የሚለው pair of equivalent ምን ነበር ያለው ቅድም ተመሳሳይ መልስ የሚያመጡ ከሆነ ኢኩዌሽኖቹ ምን እንላቸዋለን ብለናል ኢኩቫለንት ናቸው እንላቸዋለን ብለናል። ለምሳሌ ይሄን እናያለን። ለምሳሌ የመጀመሪያው x equal to 0 ኦልሬዲ ሶልቭ የተደረገ ነው። ሶ ይሄኛውን ሰርተን x equal to 0 ማምጣቱን ቼክ እናድርግ። 2x minus 1 እኩል ይሆናል -1 ነው። ሶ ይችን ወደዛ ልወሰዳል 2x እኩል ይሆናል -1 ፕላስ 1 ትሆናለች አይደለች ነው። ሶ ይሄኛው 0 ነው -1 ፕላስ 1 0 ነው። 2x እኩል ይሆናል 0 ነው ኦቨር 2 ነው። ሶ x equal to 0 yes ልክ ነው። ኦልሬዲ እዚህ ጋር ስለተሰጠ ይሄ yes እንላለን ማለት ነው። ግልጽ ነው ተማሪዎች። ሶ እንዲያን ሌሎቹንም ቼክ ማድረግ የሚጠበቅበት ሌሎቹንም ቼክ እናደርግና ተመሳሳይ አይነት ከመጣለን ምን እንለዋለን ሊኒየር ኢኩዌሽን ኢኩቫለንት ሊኒየር ኢኩዌሽን ብለን እንጠራዋለን። የተለያየ ከመጣብን ግን የተለያየ ነው ደግሞ ሊኒየር ኢኩቫለንት አይደለም ብለን እንጠራለን ማለት ነው። በተማሪ ሰው የዛሬው ላይ ሰማችን ይሄን ይመስል ነበር ተማሪዎች። አሁን አሪፍ ጊዜ አብራችሁ እንዳሳለፋችሁ ተስፋ እናደርጋለን። ቴሌግራም ቻናላችን ላይ ጆይን አድርጉ። የተለያዩ ጥያቄዎችን ታገኛላችሁ፣ ፕራክቲስ ማድረግ ትችላላችሁ። እንዲሁም ደግሞ ኦንላይን የጥናት ማዕከል የምትፈልጉ ልጆች ካላችሁ ደግሞ ቴሌግራም ቻናላችን ላይ ገብታችሁ ኮንታክት አድርጉን፣ ጻፉልን። ክላስ መጀመር ትችላላችሁ ከሌሎች ጋር አብራችሁ ማለት ነው። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው።